ምንትዋብ ከልብ ወለድ ደራሲ ሕይወት ተፈራ ተራኪዎች መሰረትና ጅልወል ምንትዋብ እንዴት ናችሁ ወጮቻችን? ከብዙ መስዋዕትነትና እልቂት በኋላ ምንትዋብ አሸነፈች። ጎንደርም ምንትዋብም ተነፈሱ። በርግቧብ በደረሰው እልቂትና ውድመት ቻለች። ሰላም ምን ያህል ዋጋ እንዳለው ይበልጥ ገባት። ለሰላም መትጋት እንዳለባትም አሰበች። ወደ ራሷ ስትመለስ ባሏ ከሞተ 3 ዓመታት በብዙ ውጣ ውረድ ያለፈው ለጋ ዕድሜዋም ያሳስባት ጀመር። ወጣትነቷ ብቸኝነቷ እየተፈታተናት ነው። ምን ይሻላት? ዋብ ታሪካዊ ልብ ወለድ ትረካ ክፍል 28 ነው። ለወራት ሲያስጨንቃት የነበረው ሐሳብ ቀስ በቀስ ጭንቅላቷ ውስጥ ተንሸራቶ ከመቼ ብቻዬን ቀምለው የሚላት አፈት ልከወጥ ደነገጠች። የሰማት ሰው እንዳለም ለማወቅ በመስኮቱ ወደ ታች አየች። በአካባቢው ማንም ያለ አይመስልም። ከቅርብ ጊዜ ወዲህ ስታወጣ ስታወርደው የነበረ ነገር ቢሆንም እንደዚህ ካፌ ይወጣል ብላ አልገመተችም። ነገሩን ላታነሳ ከራሷ ጋር ቃል ተገባብታን አፍና የያዘ ነገር ከአፏ አምልጦ ሲወጣ ተገረመች። መልሳ ስውር ወደ ሆነውና ምስጢር ጠብቆ ወደሚያስቀምጠው ሰውነቷ ክፍል ተክስጋ ልታስባው ሞከረች። አዳምጥ ያለ የሚወተውተውን ድምጽ ግን ማስቆም አቃታት። አወጣች፣ አወረደች። መፍትሄ እንደሌለው ተገነዘበችና በትካዜ ሄዳ አልጋዋ ላይ ጋደም ጸሎት ልታደርስ ፈልጋ የጸሎት መጽሐፏን ከእንጨት የተሰራውና ከፊት ለፊቱ የመስቀል ቅርጽ ያለው ጅሙ አትሪ አጋድማ ካንዱ ወደ ሌላው መንፈዋ አልረጋጋ አለ። ዛሬስ እግዚአብሔር ይቅር ይበለኝ፣ ጸሎቱ ምን ብየው ብሎኛል። ገና ጊዜ ነው። ዛዲያማ ጋደምች በስሜቷ በሐሳብ ደክማው ነበርና እንቅልፍ ጣላት። በጣም የነቃትን ህልማየ እግርም ፊትም ሆነ ጭንቅላት የሌለው ግን ባያሌው ደስ የሚል ብርሃን የተሞላው ቀይ አበባ መሳይ ነገር የናግራት ይመስላታል። ምንትዋብ አቤት። አንተ? እኔ ፍቅር ነኝ። ፍቅር ታውቂያለሽ? አዎ፣ በልጅነቴ ጥላ የሚባል ልጅ ኋላም ባሌና ፍቅር ነው። ጥላይ አይንሽ ለራቀ ብሽርቋል። ባልሽን ተወጂ ነበር። ለፍቅር ገና ነበርሽ። ፍቅር ምንድነው? እኔ አልገለጥም። ህይወታችሁ ውስጥ ሁሉም አንዱ ነኝ። እናንተ ሰዎች በሙሉ ማወቅ ሰናችሁ እኔን ሊገልጽ የሚችሉ በቂ ቃላት አላደራጃችሁም። እኔን ትመኛላችሁ፣ ግና ነፍሳችሁ ምትላችሁን አታዳምጡም። ጠቢቡ እንዳለው የመውደድ ቦትስ ነው። ታዲያኔን ለመሸካችሁን ማዳመጥ ይላል። እንዴ አሁን እኔ ከልጄና ሀገሬ የበለጠ ማፈቅረዋለሁ? አየሽ ምንትዋብ፣ እኔ አንድ ነኝ። እናንተ ግን የፍቅር አይነት 10 ቦታ ተከፋፍላችሁ። ፍቅር ማለት ህይወት ማለት ነው። ሞትንስ እንኳን በፍቅር ማሸነፍ ይቻላል። ግና ፍቅር ለእናንተ ሲያልቅ ያልቃል፣ ሲያረጅ ያረጃል። አንዱ ቀን ሳላው ታበዛላችሁ። ለምሳሌ አንቺ ለልጅሽና ለሀገርሽ ያለሽ ፍቅር ልብሽን በሙሉ ስለገዛ ራስሽን ችላ ብለሻል። ስለዚህ ህይወት ሙሉ ትርጉሟን ልትለግስሽ አልቻላት አለ። ጭንቀት ሲፍንሽ ውሎ አደረ። የጎደለሻል ምን እንደሆነ ግና ማወቅ አልሆነልሽም። እኔ ነግርሻለሁ። የመጣሁት ለዚህ ነውና አንቺ ሰላማዊና ለጋስ ሰው ነሽ።
ሰነቂው እንዴት እንደምትደሪ ነው። ይሄ እርግጥ ታላቅነትሽንና ለሌላ ያለሽን ፍቅር ያሳያል። እንዴት ልኖር ብለሽ ባትጠይቂም እንዴት ልደር ብለሽ መጠየቁ እንድኖር እንዳለብሽ ያመለክታል። ያወቅሽው ግን ለሌሎች ነው። እነሱን ስለምትወጂ ለራስሽ ብታስቢ ሀነስ መቀንሽ ይመስልሻል። አሁን እኔ የመጣሁት ሽሞና ለሌሎች ፍቅር እንተሽ መያዟል ነው። አሁን ህይወቴ ጎዶሎ ሆኖ ይሰማኛል። ማግባትና ልጆች መውለድ ፈልጋለሁ። ልጅ ኢያሱ ደግሞ ሀገር ለማስተዳደር እድሜው ገና ነው። እኔ ከጎኑ ገዛለብኝ። ገሬ ብዙ ለመስራት ተስፋና አለኝ። ለሌላ ነገር ጊዜ የለኝም። በዚህ ላይ የንጉስ ሚስት ነበርኩ። የንጉስ ሚስት ደግሞ ባሏ ሲሞት ማግባት አትችልም። ለአግባብዬ ባስባ ይህንን ወግ የመጣስ ይቻለኛል። ተዋብ በሁለት ነገሮች መሀል እየዋዘርሽ ነው። በአንድ በኩል የህይወት አጋር የሚሆንሽ ትፈልጊያለሽ፣ በሌላ በኩል ለሀገርሽ ብዙ እልም ስላለሽ ሌላ ነገር ማረል መሰለሽም። እና ምን ተዋብን ረሳሻት? ባሏ የሞተባት የንጉስ ሚስት ሌላ ማግባት አትችልም ሚሊዮን የት ባህል እንዴት መጣስ ይቻለኝ ምትዩ ማይደል? ዋናው ችግር ለሞት ይላል መሰለሽ ነገር ሀመች ወዲ ነው መጨነቅ የጀመርሽው። ዋናው ችግርሽ ህይወትሽ ወደ አንድ ወገን ወደ ስራ ማዘመሙ ሚዛን ማፋለሱ ነው። መሃል ነው ተዋብ የተጎዳ። የሰው ጭንቅላት አንዱን የተፈጥሮ ፍላጎቱን ችላ ብሎ ሌላውን ብቻ ይዞ መዝለቅ አይቻለውም። ይሄን የጎደለበትን ማካካስ ሳይቀር ውስጥ ይገባል። ጭንቅላት ተፈጥሮና ተፈምታደርገው ሚዛቅ ማካካስ አለበት። አንቺም የጎደለውን እየሞላሽ ሚዛን ያስተካክልሽ በተሄጂ ህይወትሽ የተቃና በሆነ። እኔ ስክራክ ህልሚ ሆኖ ያለምሽ ነው ሆኖ እንግዲያማ ምን ፋይዳ አለው? እንደዚህ ደስ የሚል ነገር ነግረኸኝ ህልም ነው ስትለኝ የሰጠኝን ተስፋ እየቀማኸኝም አይደል? አይ ምን ተው አስተዋይስ እና ደግሞ የዋህነሽ። ህልም ፋይዳ የለውም ነው የምትይ? ህልም እኮ አንዳንዴ የሚነግርሽ መልእክት አለው፣ ሌላ ጊዜ ደግሞ ያስጠነቅቅሻል። እኔ አሁን ያጎደልሽውን ወይ ያዛብ ሚዛን እንድታስተካክል አሳይሽ ልክት ልሰጥሽ ነው ይመስል። ያንን ካላት በኋላ ያ ቀይ አበባ የመሰለ ነገር እየራቀና እየደበዘዘ ሲሄድ በምትኩ ኢያሱ የአጼ በካፋ እህት ልጅ ታያት። በነጭ ተነፋነፍ ሱሪ ላይ ረጅም ነጭ ጥብቆ ላይ ላለብሶ በላዩ ላይ ነጭ ካባ ደርቧል። ኢያሱ የሁለት እስራኤል ልጅ ኖሯል እንዴ ይህን ሁሉ ሲለኝ የነበረው ስትል ብንን አለች። ምን ያለ ለምን ሳያት ነውና አፏን በአንድ እጇ ይዛ ጣሪያውን ተመለከተች። ጉልህና ደስ የሚል የህልሟ ትርጉም ምን ሊሆን ይችል መመርመር ጀመረች። ቅዠት መሆን አለበት። የለም ይህ ቅዠትም አይደል፣ ህልም ነው። በጋድ እያሳየኝ እውነት ነው። ራሴን ጎድቻለሁ። እውነት ነው። ብቸኝነት ቀኝ ነው። ዛዲያ ምን እያለኝ ነው? አግቢ ባሌ ሞተው ማግባት እንዴት ይቻለኛል እንዴ? ደግሞ ኧረ ጉድ ነው። ከሰው መሃል እያሳየኝ ለምን ነው? አንድ ነገር እያለች ተገረመች። የዛን ዕለት ጠዋት ኢያሱ ቤተ መንግስት እጅ ሊነሳ ሲገባ ይሰው እንዲህ መልክ ኖሯል እንዴ ያለችው ትዝ አላት። ምናልባትም እኮ እግዚአብሔር ሊያመላክተኝ የፈለገው ነገር ይኖራል። አለዛ ከሰው መሃል ስለምን እሱን በልም ያመጣዋል ነው? ለወትሮ ዛሬ ጠዋት እንደዚህ መልካም ኖሯል እንዴ ስላልሁ ነው በጣው እያለች አወጣች፣ አወረደች። ተመልሳ ለመተኛት ሞከረች። እንቅልፍ አልወስድ ብሏት ዛበት ቆየች። ነገሩን የበለበችበት ከነከናት። አረ ስለምን ነው እንደዚህ ለህልም መጨነቄ? ዳግም ስለዚህ ጉዳይ ማሰብ የለብኝም እያለች ታሰላት። ነጋ። ከዚያን ቀን ጀምሮ ኢያሱን ከሀሳቧ ማውጣት አቃታት። ጭንቅላቷ ከሱ ሌላ ተሳነ። ይህ ሰው እኮ የት ልጅ ነው
እንዴት ሆኖ ነው ሀር ሰውስ ምን ይላል? ይቅርብኝ ነገር አግባብም አዶል ኪዳኑ ያጥንት ይወቅሰኛል። ለስሜም ለልጄም ክብር ልጄም ሲያድግ የአባቴ ክብር ተነካ ብሎ መቀየሙ አይቀርም። አምላኬ ነው እንደዚህ ያለ መፈታተኛ ሰጠኸኝ እያለች አምላክ የተች የራሷን ፍላጎት የሰውን ካከት ስታወዳ ስታመዛዝን ስትጨነቅ ልቧ ሲማስን ወራት አለፉ። ኢያሱ መተወትሯቸው እንደወቱ ኒያት እየሰጠች ከቤተ መንግስት ርቅ አደረገችው። ውስጧ ለሚንቀለቀለውም ስሜት ልጓም ልታበጅለት ፈለገች። ህሊናዋ አንዴ ሲከሳ ሌላ ግዝርድባት አንቺ ቁስቋሟ ይህን ነገር ህልብ ያውጭልኝ እያለች ማርያምን ተማጸነች። ልቧ ግን ወደ እርሷ አለ። ፍቅርን እርከን ያዘገመ መጣ። እንደንቡ ሬዳ ራሱ የፈነዳና ያበበ ንጹህ ፍቅር በውስጡ ሰረጸ። በሰራ አካላቷ ተበተነ። አዲስ ህይወት በመላ ሰውነቷ ውስጥ አንሰራራ። የጎደለው ልቧ ሞላ። ኢያሱም ቢሆን አጎቱ ከሞቱ በኋላ ቤተ መንግስት አዘወጣቱ ነገሩ እንዳልሆነ ቱም ልብ መዋለሉን ተረዳች። ከሰው መሃል ዝምታው ሲያነጋግራት አይኖቿ የፍቅር ግብዣ ሲጥታው ጥያቄዎቿን ሲላት ልቧ ከልቡ እንደተጣመረ አወቀች። ህሊናዋ መሞገቱን ተወ። ጭራሽ ገፋፋት። አሸኝ ናስራት ግደኝ በያላት ይወድ የተሸሸገና ያጣውም እንዲሉ ኢያሱን ለብቻው እልፍኛዋ ማስጠራት ጀመረች። ሲመጣ እንደማምሰው ራትና ጫወት ትፈልጋለች። ዘውድ አውርዳ ካባዋን ወርውራ እቴጌ ሳትሆን ሰው ሆና ትጠብቀዋለች። መስታወት ፊት ስትቆም እድሜ አካሏ ላይ ያመጣውን ለውጥ ለመፈተሽ ወደ ስትጠጋ ያቺ ቋራን ስትለ አዲስ የፍዳ አበባ የመሰለችው ወጣት ዛሬ እድሜ ሰውነቷን ሞልቶ አካሏንና አእምሮዋን አዳብሮ በውበት ላይ ውበት አክል የደረሰ ፍሰሏ አልቂላታል። ግንባሯን ፈታ ጨምደድ አድርጋ ወደ መስታወቱ ጠጋ ራቅ ስትል ያሉትም የሌሉትም ሮችት ቶ የሚያቅ የመስለውን ወገቧን ወደ ጎን ወደፊትና ወደ ኋላ ያለች ትመለከትና ያች የቋራዋ ጉብል አልመስል ትላታለች። ጊዜ ሌብ ትላለች። ለብቻው ማግኘት ጀምር። ወሬው ከቤተ መንግስት ባለሟሎች ሹክሹክ ታልፎ መሳፍንቱ መኳንንቱ ካህናቱ ወይዛዝቱ መሃል ብሎም ደረሰ። እቴጌ አባላቸው ልጅ ጋር ወዳጅነት ያዙ እየተባለ ተናፈሰ። ምንትዋብ ግን ወሬውን ከቁብም አልቆቹ አሹን ከሱ ጋር በብቅ ተጋቡ። ጎንደሬዎች ምልምል የሚል ቅጽል ስም የተመረጠው ለማለት አወጡለት። ምንትዋብ ምልምል እንዳይሉ ግራጅ አለችው። ግራዝማች ኢያሱ የሰጣትን አዲስ የተገኘ ነጻነት ወደደችው። በልጅነቷ ቤተ መንግስታ በወስሮ ቆይቶ አሁን እንደ ተራሰው መውደድና መወደድ መቻሏ ለህይወቷ ትልቅ ትርጉም ሰጠው። አንድ ቀን ግን ይህንን ትርጉም የሚገዳደር ነጻነቷን የሚያውክ ነገር ተፈጠረ። ዋት ላይ እልፍኟ ተጣ ሐሳብ ብላለች። ከፊሉን ጊዜ ስለ ኢያሱ ከፊሉን ጊዜ ደግሞ ስለ ግብር አዳራሽ ግንባታ ታስባለች። ዋና የእልፍኛ አስከልካዩ ለቶ እጅ ነሳና
መነኩሴ አንክትጅ መጥቻለሁ ብለው በር ላይ ናቸው። የውጭ በር ላይ ያላስገባ ብለዋቸው መመለሳቸውን በሰማ ግቢ እንዲገቡ አድርጌ አነጋገርኳቸው። ሰላለስ ብዙም ተጉላል። ሀገር የመመለሻ ጊዜ በመጉላላት ለቴጌ በእጅ ስተብዬ ይዤ የመጣሁትን መልእክት እንዴት አድርጌ ይዤ እመለሳለሁ እያልሁ እዚሁ ከረምኩ እያሉ ቢጨነቁ ይጠብቁ ብያቸው መጣሁ አለች። ምን ተገርማ ማይማን መልእክት ሊልክላት እንደሚችል መገመት አቅቷት ተመር ልኮኝ ነው አሉ። የተጠቀለለ ነገር ይዘዋል። ለቴጌ በእጃቸው በቀር ለሌላ እንዳሰጥ ብለውኝ ነው የመጣው። የማናችሁ ሴ አለች። ትንሽ ካሰበች በኋላ ይግቡ አለችው። አዛዥ አርከሌድስ እጅ ነስቶ ወጣ። ጥቂት በሪነት ቆብ የደፉ ረጅም ሰፊ ቀሚስ ያጠለቁ ሽማግሌ ሰው ገብተው መሬት ሊስሙ ሲያጎነብሱ እግድ የለም አባቴ ይቀመጡ ታቸው ምንተው ፈንጠር ብለው ወንበር ላይ ተቀመጡ። አባቴ ከየት መጡ? ደሞስ ማልኮት ነው የመጡ አለች። እክሴው ተቀመጡበት ለብለው እጅ ነሱ። እቴጌ ዝናውን ስሰማ ቆይቼ ዛሬ እርሶን ለማየት ያበቃችኝ ኪዳነ ምሕረት ምስጋና ሀነማይን የመጣሁ ደፈጫ ኪዳነ ምሕረት ስለት ነበረኝና እሱን ላደርስ መሄደ ነው ብዬ ስነሳ አንድ ሀኛ ዘንድ የሚመለሱ ሰው እቴጌ እንደምንም ብለውልኝ ራ በእጅስጡ ዘመር ነኝ ቢሉ አመንኳቸው። ሰውየው ማን ይባላሉ? እቴጌ እቃውን ሲያዩ ማን እንደሆነ ያውቃሉ ብለውኛል ብለው ጥቅሉን አሳዩ። ተዋብ አርክሌድስን ተቀበልና አለችው። እቴጌ እርሶ በቀር ለሌላ አትስጥ ተብያለሁ አሉ መነኩሴው ብድግ ብለው። ይስጡትን ፈታዋለሁ። ቅሉን ለአርክሌድስ ሲስ ተቀብላ ስትፈታው 4 ማዕዘን እንጨት ላይ የተሳለ የራሷ ምስል ነው። አድማጮቻችን ክፍል 28ን እንደሰማችሁት ምንትዋብ ታለች። ሕይወቷ ሌላ ይዟል። ሆነ መልእክት ግን የተመንግስቷ ድረስ መጥቷል። መልእክቱ ምን ይሆን? ማንስ ላከው? ምንትዋብ ታሪካዊ ልቦለድ ትረካ ክፍል 29 ይቀጥላል። አብራ ለቆያችሁ እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፋ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ